ከአድዋ እስከ ህዳሴ የጥቁር ህዝቦች የድልና የሉዓላዊነት ተምሳሌት የሆነችው ኢትዮጵያ በአፍሪካ ታሪክ ውስጥ ያላት ስፍራ የጥቁር ህዝቦች የነጻነት ፋና ወጊነትና የኩራት ምንጭነት ነው። የአድዋ ድል አውሮፓውያንን ያስደነገጠ ያልጠበቁት ድል ነው። በተለይ ለአፍሪካውያን፣ ለካሪቢያን ሀገራትና ለጥቁር አሜሪካኖች ታላቅ የድል ብስራት ነው። ዛሬ ላይ ይኸው ቦታ ላይ ተገኝተን እየመሰከርን እንገኛለን። የፓን አፍሪካ ንቅናቄ መስራች በሆነችው ሀገረ ኢትዮጵያ ከራሷ አልፋ በቅኝ ገዢዎች ለተገዙ ሀገራት ድምጽ በመሆን አሁን ላለንበት ደረጃ ደርሰናል። ያኔ አውሮፓውያን የአፍሪካን ምድርን እንደ ቅርጫ ሲቀራመቷትና የቅኝ ግዛት ብትራቸውን ሲያሳርፉ በብቸኝነት ያልተንበረከከችው ኢትዮጵያ ብቻ ናት። ለጥቁር ህዝቦች ሁሉ የነጻነት ፋና ወጊነቷን ያረጋገጠችበት ክስተት ደግሞ በአድዋ ተራሮች ስር የተፈጸመው ገድል ነው፣ የአድዋ ጦርነት። ትላንት በአድዋ ተራሮች ስር የተመዘገበው አንጸባራቂ ድል የአውሮፓን ቅኝ ገዢ ወራሪ ኃይል ድባቅ በመምታት አልሸነፍም ባይነትን ለዓለም ያስመሰከረ የታሪክ አሻራ ነበር። ዛሬም ይህ የጥቁር ህዝቦች የነጻነት መንፈስ በልማት አውድ ውስጥ በድምቀት እየተደገመ ይገኛል። ኢትዮጵያውያን ትላንት ሀገርን ለመውረር የመጣን የጠላት ኃይል በተባበረ ክንድ እንዳሸነፉ ሁሉ ዛሬ ደግሞ የድህነትንና የልመናን ቀንበር ለመስበር በልማት ግንባር ተሰልፈዋል። ይህ የዘመኑ የኢትዮጵያውያን ተጋድሎ ዳግማዊ አድዋ ተብሎ ሊጠራ የሚችል ታላቅ የታሪክ ክስተት ነው። የኢትዮጵያ የቁርጥ ቀን ልጆች ያለማንም የውጭ ድጋፍና እርዳታ በራሳቸው ላብና ጥረት የማይቻል የሚመስለውን ተራራ ንደዋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የይቻላል መንፈስ ማሳያ ከመሆኑም ባለፈ ዳግማዊ አድዋን በልማት መድገም እንደሚቻል በተግባር ያረጋገጠ ግዙፍ ፕሮጀክት ነው። ግድቡ የኤሌክትሪክ ኃይል ማመንጫ ብቻ ሳይሆን የኢትዮጵያ የኢኮኖሚ ሉዓላዊነት የታተመበት የታሪክ መድረክ ነው። ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ዛሬ ኢትዮጵያ በአፍሪካ ቀንድ ብቻ ሳይሆን በዓለም መድረክ ያላት ሚና ዳግም እያቆጠቆጠ ይገኛል። ይህ የማንሰራራት ጉዞ ከታሪካዊው የአድዋ ድል የሚቀዳ የጽናት መንፈስ ውጤት ነው። ኢትዮጵያ ትላንት በጦር ሜዳ ያረጋገጠችውን የበላይነት ዛሬ በዲፕሎማሲ በቴክኖሎጂና በታላላቅ የልማት ፕሮጀክቶች እየደገመችው ትገኛለች። የዛሬ ማንሰራራት ለዓለም የሚያስተላልፈው መልእክት አንድ ነው። ኢትዮጵያ የውድቀት ሳይሆን የትንሣኤ፣ የተስፋ መቁረጥ ሳይሆን የመቻልና የድል ሀገር ናት። የታላቁ ህዳሴ ግድብ መጠናቀቅና ሌሎች የልማት አውታሮች መገንባት ኢትዮጵያ የነጻነት ፋና ወጊነቷን ወደ ኢኮኖሚ እያሸጋገረች መሆኑን ያበስራሉ። በመሆኑም የአድዋ ድል ትላንት ለአፍሪካውያን የነጻነት መንገድ እንደቀደደ ሁሉ የዛሬዋ ኢትዮጵያ የምታስመዘግበው የልማት ስኬትም የመላው አፍሪካ የኢኮኖሚ ነጻነትና የብልጽግና ተስፋ አዲስ የብርሃን ጭላንጭል ሆኖ ቀጥሏል። ኢትዮጵያ ታሪኳን ወደ ታላቅ የልማት ኃይል በመቀየር በክብርና በኩራት የአድዋን መንፈስ ተላብሳ ወደፊት መጓዟን ታረጋግጣለች።